እዚህ ነው እንዲያደርከው? እኔ እኮ የመጣህም አልመሰለኝም ነበር። እንዴት አደርሽ? እዚህ ነው ወይ ያደርከው ብዬ እየጠየቅኩህ እኮ ነው። የጠየቅኩህን በመመለስ ፋንታ ምንድነው እንዴት አደርሽ የምትለኝ? ይሄው ቃል ከክፍሏ እኮ ካባረረችኝ ስንት ጊዜ ሆነኝ አይደል እንዴ? ገርሞኝ እኮ ነው። ማታ ቃል ክፍል አምሽቼ ነው ወደ ክፍል የገባሁት። ያው ምን ሰዓት መጣክ ብዬ እኮ ነው። ልብስ እንኳን እኮ ስቀይር የሷ መኖርና አለመኖርን አይቼ እኮ ነው የምገባው። በገዛ እጅ ተንቀልቅለ ነው የማይነካ ነክተ እንደዚያው ደልደዩንኩ። እና እሺ ቆይት ነው ያደርከው? እማዬ ክፍል ገብቼ ነው አማድረው። እንደውም ስፈልግሽ ነበረ አሁን ላውራሽ። እስቲ መጀመሪያ ፊትህን ታጠብ። መች ከእንቅልፍ ነቅተህ ነው የምታወራኝ? ግድ የለም መታጠቡ ይደርሳል። ይልቅ ትንሽ እናውራ። ምን መሰለሽ? እና እሺ ምንድነው የምናወራው ለመሆኑ? ይኸውልሽ ኒያ፣ በማህደር ጉዳይ ማውራት አለብን። ደግሞ እማዬን እንዳስቸገርሻት ነግራኛለች። ወይ እኔ ደግሞ ቁም ነገር ልታወራ ይመስለኝ። ጭራሽ ስለማህደር ለማውራት ነው። ለፊት እንኳን መታጠቢያ ጊዜ አጣ። ምን ነው ይሄን ያህል የኔ ፊት መታጠብ አስጨነቀሽ? የምናወራው እኮ በአፌ እንጂ እኮ በፊቴ አይደል። እንግዲያውስ እኔ ደግሞ ምለ ይሄን ፊትህን እያየው አላወራም። ኒያ ዳርዳርታሽ ገብቶኛል። ስለ ማህደር ጉዳይ ላለማውራት እየሸሸሽ እንደሆነ ተረድቼዋለሁ። እንደ ትልቅ ሰው ቁጭ ብለን ስንነጋገር ነው የተሻለ ነገር የሚፈጠረው። ምንድነው ቆይ ስለ ማህደር የምናወራው? ብቻ አንተም እንደማየ አይነት ሐሳብ ይዘህ ልትነዘንዘኝ እንዳይሆን። ይሄ እኮ መነዛነዝ አይደለም ኒያ። መቀበል ያለብንን ነገር ተቀብለን መቀጠል ስላለብን እኮ ነው በቁም ነገር ቁጭ ብለን እንድናወራ የፈለኩት። እሺ ምንድነው ቆይ የምትለኝ? ይኸውልሽ ኒያ፣ ማህደር ያለችበትን ጉዳይ እና ሁኔታዋን ልትረጂ ይገባል። ምንም ቢሆን እኮ አንድ እህቷን ነው ያጣችሁ። ጥሩነቷ እንጂ እኮ መጥፎ ሰው ብትሆን ኖሮ እኮ እኛን መስቀልቅል ነበር የምታደርገን። ግን ይኸው በዝምታ አርፋ መኖርን ነው የፈለገችው። ለምን? እኛን ልታመሳቅልም ሆነ ልታበጣብጥ የምትችልበት ምን አይነት መብት አላት? ያው እኛ መብቱን ሰተና ካልሆነ በስተቀር። እንደዛ እኮ አይደለም። ይኸውልሽ እህቷ የሞተችው እዚህ ቤት ውስጥ ነው። ሊያውም ደግሞ ተመርዛን የሞተችው። ይሄ ደግሞ እኛን ጠላት አድርጋ እኮ ለመያዝ እኮ በቂ ሁኔታ እኮ ነው። አሁንም ቢሆን እኮ ያው እኛን ጠላት አድርጋ ስላለመያዟ ምንም ማስረጃ የለም። ጠላት አድርጋ አስባን ቢሆን ኖሮ እህቷ የሞተችበት ቤት ውስጥ ለመኖር ብላ የምትመጣ ይመስልሻል? ያ ደግሞ በፍጹም ሊሆን የሚችል እኮ አይደለም። ደግሞ የእህቷ ገዳይ እኮ እኛ እንዳልሆነ እና ያመነችው። ይሄ እኮ መልካምነቷን ነው የሚያመለክተው። አንተም ሞኛቱ እንዳጊ ልጅቷ እንደምትታየው ቀላል ሰው አይደለችም። ያው ውጪ ራሱ ምን አድርጋ እንደምትመጣ እኮ ምንም እናውቀው ነገር የለም። ማናት ለሚለው ጥያቄ ምንም መልስ ሳይኖረን እንዴት ነው አምነን እንቀበላት የምትለው? እሺ አላመንሻትም እንበል እና ምን ልታደርግ የምትችው ነገር ይኖራል? ቤቴን ለቃ እንድትወጣ ነው ማደርጋት። ሌላ ምንም አማራጭ የለም። ይሄንን ማደርገው ደግሞ ጨካኝ ስለሆንኩኝ ሳይሆን ለቤተሰቤ ስለማስብ። ተሳስተሻል ኒያ። በፍጹም እንደዛ መሆን የለበትም። እሷን ከዚህ ቤት ማስወጣት ማለት እኮ ፖሊሶቹም ሆነ ሌላውም አካል እኮ እኛ ላይ ትኩረቱን እንዲያዞር ማድረግ ማለት ነው። የማንም ሰው ትኩረት እኛ ላይ ሆና ታዲያ ምን የሚፈጥረው ለውጥ አለ? ያን ወንጀል እኮ አንተ ወይም ማዬ ወይም ደግሞ እኔ አላደረግነውም አይደል? ታዲያ እስካላደረግነው ድረስ እኮ ሺ ጊዜ ትኩረታቸው እኛ ላይ ቢሆንም ምንም የሚፈጥረው ለውጥ አይኖርም። ይኸውልሽ የትኩረት ማዕከል መሆኑ እኮ እንደዚህ ቀላል እኮ አይደለም። ቢያንስ እንኳን እውነታው እስኪረጋገጥ ድረስ እኮ እኛ መጉላላታችን የማይቀር ነው። እና እንደዚህ የሆነስ እንደሆነ በጣም ጥሩ ነው። ያ እዚህ ቤት ውስጥ እኮ በማህደር ምክንያት እንደ ዲና ጊዜ በነበረው ችግር አይነት ይፈጠራል ብለሽ ካሰብሽው በላይ እኮ መቀበል አለመቀበል ያንቺ ምርጫ ነው። ግን ወደድሽም ጠላሽም ማህደር እዚህ ቤት መኖሯን ትቀጥላለች። እናንተም የፈለጋችሁትን ማድረግ ትችላላችሁ። እኔም የምፈልገውን ላድርግበት። ተውኝ በቃ። መቀበል የማልፈልገውን ነገር በግድ እንድቀበል አታድርጉኝ። መቀበል አለመቀበል ያንቺ ምርጫ ነው። ግን ወደድሽም ጠላሽም ማህደር እዚህ ቤት መኖሯን ትቀጥላለች። ከቻልሽ ከጎኗ ለመሆንና ለመደገፍ ሞክሪ። ግን ያንንም ማታደርጊና በእኛ በተቃራኒ ጽንፍ ልትቆም የምትሞክሪ ከሆነ ግን የምቃወም ከሆነ ምን ልትለኝ ነው? የዚህ ቤት ሰላም አደፍራሽ ማህደር ሳትሆን አንቺ እንደሆንሽ አድርጌ ነው መቀበለው እኮ። የዚህ ቤት ሰላም አደፍራሽ እኔ ልሆን? እንደዛ እያልክ ነው ዳግም? እኮ ትላንት ለመጣሽ ልጅ ብለ እኔን እየገፋኸኝ ነው። እንደዛ ማለት ነው አይደለ? እኔ እየገፋውሽ አይደለም፣ ላስቀይምሽ ፈልጌም አይደለም። መቼም ላንቺ እንደማስብ ጠንቅቀሽ ታውቂዋለሽ። ግን እውነታውን እንድትቀበይ ነው። በጣም ጥሩ። ምርጫው እንግዲህ አንተ ነው። እኔም መንገዴን እመርጣለሁ፣ አንተም መንገድን መርጠዋል።
በቃ ይሄን ብቻ ነው የምትይ? ባለሽበት መንገድ ላይ እኮ ለመቀጠል ጽኑ እንደሆንሽ እኮ ነው የሚያሳየኝ። የኔን ሀሳብ ለመቀበል ምንም አይነት ሀሳብ የለሽም ማለት ነው። ሁሉም ነገር እንዳልኩክ ነው። አንተም ሞንክ ማየሽ ኮኮ አርጋችሁ መዞር ትችላላችሁ። እሺ እኔ ግን እንዳልኩክ ነው። ያው ካልጣመችኝ አልጣመችኝም ነው። ደግሞ በዛ ላይ ማንነቷን እስካጣራ ድረስ ረፍት አላገኝም። ይኸውልሽ ኒያ ማህደርን ከዚህ ቤት የማስወጣት ስልጣን የለሽም። ስለዚህ እዚህ ቤት የመኖሯን ጉዳይ አምነሽ ትቀበያለሽ ማለት ነው። እሷን የማስወጣት ስልጣኑማ በእጄ ቢሆን ኖሮ እስከዛሬ በገዛ ቤት እየተገላመጥኩ ባልኖርኩኝ ነበር። ያው ስልጣን ያላችሁ እናንተ እሹሩሩም እሽኮኮም እያላችሁ መኖር ትችላላችሁ። ደስ እንዳለሽ። እንግዲህ እኔ እንደ ትልቅ ሰው ለወራሽ ሞክሬያለሁ። አይ ካልሽ ግን ምርጫው ያንቺ ነው። እውነት የተጋለጠ ቀን ማን ትልቅ ማን ትንሽ እንደሆነ እናያለን። እስከዛ ድረስ ግን ደናውን ትልቁ አይኔ ምን እንደሚሻልሽ እንደው አላቅም። እንዴት አደርሽ? እንዴት አደርክ? እዚህ ነበር እንዲያደርገው? የት እንዳደርኩ እንኳን እርግጠኛ ሳትሆኚ ምን ትጠይቂኝ? ወይ ግን ለምንድን ነው ይሄን ያህል የምትርቂኝ? እንደዚህ ይሄን ያክል መጨከኝብኝ? ይሄ ማረቅ አይደለም ዳግም፣ ቤት መሆንን ስላላወቅኩኝ ነው እንጂ ቢያንስ እንኳን ቤት ብትሆን ለትንሽ ሰዓት ብቅ ብለህ ታይናለህ ብዬ ስላሰብኩኝ ነው። ያንን ለማድረግ እንኳን እኮ አልፈቀድሽልኝም ቃል። አይኔን ለማየት እንኳን እኮ ነው እየተጸየፍሽ ያለሽው። እኔ በፍጹም አልተጠየፍኩም። ይሄን ላደርግ ደግሞ በመቼም አልችልም። በቃ ትንሽ ጊዜ ስጠኝ ነው እያልኩት ያለሁት። እስከ መቼ ነው ጊዜ የምሰጥሽ? እስከ መቼ ነው የምጠብቅሽ? ከዛሬ ነገ ታወሪኛለሽ ብዬ ብጠብቅም እኮ ጊዜና እድል አልሰጠሽኝም። አንተ መች መተህ እያየህና ነው እንደዚህ የምታወራው? ነገርኩሽ እኮ ቃል፣ ያንን እንዳላደርግ ያደረግሽኝ እኮ አንቺ ነሽ። እናም ደግሞ እንዳልጫንሽ እየፈራው ነው ካንቺም ሆነ ከልጄ የምርቀው እኮ። ከኔም ሆነ ከልጄ ራቅ አላልኩም ዳግም፣ ትንሽ ጊዜ ስጠኝ ነው ያልኩት። እሱን ጊዜ ደግሞ በአግባቡ እየተጠቀምኩኝ ነው። ምን በማድረግ ነው የምትጠቀሚበት ታዲያ ያንን ጊዜ ቃል? ብቻሽን ቤት ዘግተሽ በመዋል? ቤት ዘግቼ ሙሉ እኮ እያበዘንኩ አይደለም እያሰብኩኝ ነው እንጂ አሁንም ትንሽ ጊዜ ማሰብ ፈልጋለሁ እኮ። ስለምንድን ነው የምታስቢው ታዲያ? ስለ ሁሉም ነገር፣ ስለኔና ስለ ልጄ፣ ስለኔና ስለአንተ፣ በቀጣይ ህይወቴ መስተካከል ያለባቸውና የሌለባቸውን ነገሮች በሙሉ ስለ ሁሉም ነገር እያሰብኩኝ ነው እኮ። ያንን ታዲያ ብቻሽን ማሰብ ለምን አስፈለገሽ? አንድ ላይ ሆነንስ መመካከር እንችላለን ነበር። ይኸውልህ ዳግም፣ ይህ ስለ ጋራ ሀሳብ አይደለም፣ በእኔ በኩል ስላሉት ነገሮች እየቃኙት እንጂ ስለ ጋራ አብሮነታችን ብቻ እያሰብኩኝ አይደለም። ምን እያልሽ ነው ቃል? ግልጽ እኮ ነው የተናገርኩት ዳግም። ስለ ጋራ ህይወታችን ሁላችንም ማሰብ ግዴታ አይደለም። እኔ እናንተ አንድ መንገድ ተራማጅ አይደለንም። ነን እንጂ በደንብ ነን። ሁለታችንም አላማ አለን። አላማችን ደግሞ ልጆች ወልደን ማሳደግ ነው። ይሄ የህይወታችን አንዱ ገጽ እንጂ የጋራ መንገዳችን አይደለም። ይኸውልህ ዳግም፣ እኔም ሆነ አንተ የየራሳችን ነገርና የየራሳችን ፍላጎት ብዙ መንገድ ምንራመዶች መንገዶች አሉ። ባለትዳር ብቻ ስለሆነን ሁሉም ነገራችን አንድ መሆን አለበት ማለት አይደለም። ስለዚህ እያሰብሽ ያለሽው ከኔ ተለይተሽ ብቻሽን ስለምትኖር ህይወት ነው ማለት ነው። እያራቅሽኝ ያለሽው ስለኔና ስለ አንቺ ለማሰብ ሳይሆን የራስሽን ሁኔታ ለመገምገም ነው ማለት ነው። ይኸውልህ ዳግም፣ እኔ እንደዛ አላልኩም። ለምን ባንተ ጭንቅላት ብቻ የመጡትን ሀሳብ ታዳምጣለህ? እኔ እያልኩ ያለሁትን ሀሳብ ለምንድነው ቆም ብለህ ማሰብ የማትፈልገው? ከዚህ በላይ ምን ስትይ ልስማሽ? በቃ እኮ በግልጽ ተናገርሽ ቃሌ። የማስበው ስለ ግል ጉዳይ ነው እኮ ነው ያልሽ። ሌላ ያልሽኝ ነገር አለ? ያ ማለት ግን ተይ ምንም ማብራሪያ አያስፈልገኝም። ያልሽኝ ገብቶኛል። ስለዚህ እኔም እንዳንቺ ስለ ራሴ ጉዳይ ማሰብ ጀምራለሁ። አየህ፣ ለዚህ ነው ካንተ ርቄ ማሰብ ፈልጋለሁ ያልኩት። እርማችን ዛሬ ተገናኝ ሀሳብ ከሀሳብ ከመወያየት ይልቅ እኔም መንቀፍ ነው ያስከው። ግድ የለም ሀሳብሽ ገብቶኛል። እናም ደግሞ ስለ ራሴ ማሰብ ጀምራለሁ። ጥሩ፣ በቃ እንደገባው ማሰብ ትችላለህ። አሁን ፍቃድ ከሆነ ልሂድ። በቃ ይሄንን ነው የምትይ? ሌላ ደግሞ ምን እንድል ፈልገህ ነው? በቃ ምንም አልናፍቅሽም እንዴ? ስለኔ ምንም አታስቢ ማለት ነው ቃል? እባክህ ልሂድ፣ ፍቃድህን እየጠየቅኩ ነው። ጥሩ፣ አንቺም ፍቃድሽ ከሆነ ገብቼ ልጄን ማየት ልብሴን መቀየር ይችላል? እኔ አትይ ወይም አትግባብኝ አላልኩም። ማስመሰልን አቁም ዳግም። እሺ፣ እንደዛ ነው የሚሰማሽ? እኔ እያስመሰልኩ ነው አይደል? ታዲያ ምን ያዘሽ? ይሄው መሄድ ትችያለሽ።
መናዬ እንዴት ነሽ? ቀሰቀስኩሽ አይደለ? አባዬ መቼ መጥተህ ነው እንዴ? እዚሁ ነበርኩ እኮ የትም አልሄድኩም የኔ ቆንጆ። አባዬ ለሲዶ ነው ቢስ ጠይቃት ስራ ቦታ ትለኛለች ማዬ። አዎ መናዬ እንደው ሰሞኑን ስራ ትንሽ ብዝት አለብኝና ለዛ ነው ቁጭ ብዬ እንኳን ላጫውትሽ ያልቻልኩት። እሺ አንተ እዚህ ነክ ብዬ ስመጣ አንተ ደግሞ መኝታ ቤት የለህም ይሆናል የኔ ቆንጆ። እንዴት ነሽ ግን? ዛሬ ትምህርት የለም እንዴ? ምን ነው በዚህ ሰዓት ተኛሽ? ኧረ አለ አረፈደ እንዴ? ለነገሩ ቶሎ ከተነሳሽ እኮ አሁን በቃ ቁርስሽን ብለሽ ታደርገሽ ዩኒፎርምሽን ለብሰሽ ትዳርሻለሽ። እሺ አንተ ልትል ነው? እኔማ ስራ አለብኝ ወደዛ ልሄድ ነው። እሺ ከዛ ስመለስ ግን አንቺ ጋር ነው የምሆነው። ደግሞ ከስራ ስመለስ ከትምህርት ቤት እኔ ነኝ ይዤሽ የምመጣው። እሺ እንብየው። ምን ነው የኔ ቆንጆ? እኔ ከትምህርት ቤት ይዤሽ እንድመጣ አትፈልጊም እንዴ? እንደዛ ነው? እንደዛ አይደለም አባዬ። እንዴ እና ምንድን ነው የኔ ቆንጆ? አሁን ማንጣው ሳይደኝ በኋላ ማንጣምጣኝ እንደዛ ነው የምፈልገው። አሁንም አረፍዶብኛል እኮ መናዬ። እንብየው። እና ደግሞ ይኸውልሽ ቶሎ ብለሽ ቁርስሽን ብልት ታደርገሽ ዩኒፎርምሽን ለብሰሽ ነይ። እሺ ሳሎን እጠብቅሻለሁ። እኔ ነኝ ይዤሽ የምሄደው። እሺ ማንኛውም እናቴ ሳትመጣ ልብሴን ላወጣጣና ልውጣ። በቃ አንቺም ቶሎ ለባብሰሽ ትመጫለሽ። እዛ ሳሎን ሆኜ እጠብቅሻለሁ። እሺ የኔ ልጅ እዛ እጠብቅሻለሁ። ቶሎ ከመጣሽ ነው ደግሞ ይዤሽ የምሄደው። እሺ ምን ነው ስትነሳ ብትቀሰቅሰኝ ኖሮ የኔ ልጅ። እንዴ ለምን ማይ ለምን እቀሰቅስሻለሁ? እርፍ አትይም እንዴ? በጧት የሚያስነሳሽ ደግሞ ምን ጉዳይ ተገኝቶ ነው? እንዴት አደራችሁ? እንዴት አደርሽ ማይ? ምን ነው ዛሬ ደግሞ በጧት ሁላችሁም ተነሳችሁ? ይሄ አጋጣሚ አይመስለኝም መቼም። ሁሉም ወጥቷል እንዴ? ሲመስለኝ ዳግም ሊወጣ ነው መሰለኝ። ለዛ ነው እንደዛ ያልሽ። አይገርምሽም? ያቺም ብር ብላ ስትወጣ ደግሞ ዳግም ተነሳ። ከዛ በኋላ አንቺ ተነሳሽ። ገና ሳይነጋ እኮ ብቻዬን ተዋችሁኝ ቤት ውስጥ። በቃ እንግዲህ ደህና ዋሉ። እኔ ብሄድ ይሻላል። ቆይ እንጂ እኔ ልጅ ምን አስቸኮለሽ? ዳግም ሊወጣ ስለሆነ መናን ጠብቋትና አብራችሁ ትወጣላችሁ። አዎ ማይ አሪፍ ሀሳብ ነው። ለምን አብረን አንሄድም? እንደዛ ይሻላል። አዎ ይሻላል። ልክ እንደ ተከታትላችሁ ልትወጡ ነው። የሚያዩት ሰውስ ምን ይላችኋል? በቃ ነይ አረፍ በይና ባይሆን ትንሽ እንጫወት። እሺ እንግዲህ እንዳላችሁ። ሴት ልጅ እንደማደር ቆፍጠን ብላ ችግሯን ዋጥ አድርጋ መፍትሄ ስትፈልግ እንጂ ስሜቴ ልክ አይደለም በሚል ተልካሻ ምክንያት ሙልቅቅ ስትል አይደለም እሺ የሚያምርባት። አዎ ወይዘሮ ሮማን እንደው ጥንካሬ እኮ ከሰማይ እንዲወርዱ ዱብ የሚል ነገር አይደለም። ህይወት እድል ያልሰጣቸው ሰዎች በብዙ ፈተናዎች ውስጥ ታሽታ ያመጡት እንጂ ያ ደግሞ አለመታደል ነው እኮ። ጠንካራ መሆኑን አለመታደል? አይ እንደዛ ማለት አይደለም። ማለት ጠንካራ ሳይሆኑ ቀርተዋል ማለት ሳይሆን ጠንካራ የሚያደርጋቸው መጥፎ እንቅፋት አለመታደል ነው እያልኩ ነው ያለሁት። አንዳንድ ሰው ደግሞ በህይወቱ ምንም አይነት ጉዳይ ሳይጋፈጥ ይቀርና ልፍስፍስ ይሆናል። ለዛ ነው በሷ መፍረድ ይከብዳል እምለው። ምን መሰለሽ ማይ ቃል እኮ እንደ ማንኛውም አይነት ሴት አይደለችም። በጽናትና በጥንካሬ እኮ ብዙ መከራዎችን አልፋለች። ምናልባትም እኮ እሷ ባለፈችበት መንገድ ንጹህ ሆኖ ማለፍ የሚችሉ በጣም ጥቂቶቹ ናቸው። ታዲያ ምን ነው እሷ ልፍስፍስ ሆነች? አይገርምሽም? እኔም ቢደንቀኝ እኮ እሱ ነው። ሌላ የሚገርመኝ ደግሞ የእሷን ስንፍና እንደረፍት አድርጎ የሚቆጥረውና ሹሩሩ የሚላት ነገር ነው እኮ። ማየ እንደምትለው እኮ ብዙም ልፍስፍስ አይደለችም። ትንሽ የሆነ የስሜት ጫና ስላለባት አላር እረፍት ለማድረግ ያክል ነው። ኦ ይቅርታ፣ ምንንም ሳላቅ ዘዋረኩ መሰለኝ። ያው በሰሞት ነው እንጂ ቃልም በየትኛውም አጋጣሚ ሆነ በየትኛውም ሰዓት የተገናኘንበት ሰዓት የለም። ስለዚህ እንዲናት ብዬ መገመት አልችልም። አረ የኔ ልጅ
ብታውቂያትም ምንም የሚቀየር ነገር የለም። እሺ ግን ብዙም የሚያስጨንቅ አይደለም እኮ መናም ቀያይራ ሳትጨርስ አትቀርም። እስኪ አይቻት ልምጣ። እና እንዴት ነው ህይወት? እንዴት እያደረገች ነው ህይወት? እንግዲህ ይኸው እንዳመጣጧ እያስተናገድናት እንገኛለን። ገና እንዳየው ነበር ልብ ጥሩ እንደሆነ የታወቀ። ግን አንዳንዴ እንዲህ ጥሩ መሆን መጥፎም እንደሆነ ማወቅ ይኖርብሃል። እንዴ እንዴት ማለት? ጥሩ ሰዎች ይጸድቃሉ፣ እሱ ግልጽ ነው። ግን የምንኖረው ለዛኛው ዓለም ብቻ ሳይሆን ለምድራዊ ህይወትም ጭምር ነው። ካንተ የሚፈልጉና የሚጠብቁ ብዙ ሰዎች አሉ። ቢያንስ ለነሱ ስትል ደግሞ መኖር ግዴታ ይመስለኛል። የበዛ ደግነት ደግሞ ደካማ ነው የሚያደርግ። ቢያንስ ለኔ ለምትላቸው ሰዎች መኖር ይኖርብሃል። እንዴ ለምን እንዲያስብሽ ማይ? ቆይ ምንድነው ምክንያትሽ? በጣም ብዙ ሰዎች አውቃለሁ፣ ግን አንዱም ቢሆን ደህና ቦታ ያለ ሰው የለም። ሁሉም ከንፈር ተመጥቶ የሚታለፍላቸው ብቻ ናቸው። እና ጥሩ ሰው ሁሌ መጨረሻው የሚያምር አይመስለኝም። እውነት ለመናገር አንቺ በምትይው ልክ እኔ ጥሩ ሰው አይደለሁም። የደጋግ ልቦች አንዱ መለያቸው ደግ መሆናቸውን አለማወቃቸው ይመስለኛል። ልክ እንዳንተ እኔ ደግ ሰው አይደለሁም ምናምን ነው የሚሉት። ይሄን ደግሞ ከኔ በላይ የሚረዳ ሰው ያለ አይመስለኝም። ማለት እንዴት በዚህ ልክ ልትረጁ ቻልሽ? ደግነት በጣም ነው የሚያስደስተው። በሰዎች ደስታ ውስጥ ራስን ማየት ይመስለኛል። የሚገርም ነገር ለራስ የሆነ ነገር አድርጌ ከመደሰት ይልቅ ሊሆነ ሰው የሆነ ነገር ተሳክቶለት ሰው የሚደሰተው ደስታ ይዋስ ደስታ ይሰጠኝ ነበር ስትይ ያው ያለፈ ታሪክ ነው። አሁን መጥፎ ሰው ነው ባልልም የሆነ የተረዳሁት ነገር ግን አለ። አየ ከደግነት ያተረፍኩት መበደልም ብቻ ነው። ሰዎች ካደረክላቸው 100 ደግ ነገሮች አንድ ክፉ ነገር ቆጥረው ሁሌ እንደ ክፉ ያዩሃል። አዎ በእርግጥ ልክ ነሽ። በጣም ሰው አምን ነበር። የቀረበኝ ያወራኝ ሁሉ ወዳጄ መስለኝ ስለነበረ ያለኝን ነገር ሁሉ ነበር ዝርግፍ አድርጌ የምናገር። ደግነት ለትንሽ ሰዎች የተሰጠ ጸጋ ነው ብዬ ስለማስብ ያ ጸጋ ለኔም ተሰጥቶኛል ብዬ በጣም ደስ ይለኝ ነበር። ግን ነገሩ ውሎ እያደረገባኝ ለካ የሰው ልጅ ሴጣንን የሚያስንቅ ወላዋይ ፍጡር ነው። ካንተ ጋር ስቆ ዞሮ አንተን የሚያስለቅስ ነገር ለመፍጠር ጉድጓድ ይምሳል። ገባኝ። በሰዎች ተጎድተሻል ማለት ነው። በጣም ተጎድቻለሁ ዳግም። ሰዎች በጣም እኔን በድለውኛል። ደግነቴ እንደ ጅልነት ቆጥረው በጣም ብዙ ጎድተውኛል። ግን ከረፈደ ገባኝ። ያኔ ለራሴ ድንበር ማስቀመጥ እንዳለብኝ ተረዳሁ። ሰዎችን መቅረብ ፈራሁ። ግን በጊዜ ሂደት ነገሮችን እንዳመጣጣቸው ቀጥ ብዬ መመለስ ጀመርኩ። እንዳመጣጣቸው ማለት በቃ ሰው በቀረበኝ ልክ እቀርባለሁ። ግን ለሁሉም ደግ አልሆንም። በተሰጠኝ ልክ መልሳለሁ። ዝም ብሎ ደግነት ደካማነት ነው። በማስተዋል የምታረገው ደግነት ግን እሱ ብልህነት ነው። ስለዚህ ሰዎች ራሳቸው በድለው ራሳቸው አብስለውኛልና ስለዚህ በሰጡኝ ልክ ነው መልሰው ማለት ነው። ፍቅርን ለሰጠ ፍቅርን፣ ዱላ ላቀበለ ደግሞ ዱላ ማለትሽ ነው። እውነት ለመናገር በቻልኩት ልክ ዱላ ላለመቀበልና ዱላ ላለመስጠት ሞክራለሁ። ማለት መሸሽ እያለ ከመጥፎ ሰዎች ጋር ሙግት መጀመር የሞኝ ስራ መስሎ ነው የሚታይ እና አልፎ እስኪመጡብኝ ለዱላ ሩቅ ነኝ። ግን ፍቅር የሚሰጥ አይደለም ተገኝቶ ይቅርና እንዲሁም ልቤ ለፍቅር ስስ ነው። ታዲያ ፍቅር ሲሰጠኝ መልሼ ፍቅርን ለመስጠት ሁሌም ዝግጁ ነኝ። በእውነት በጣም ብስል ሰው ነሽ። ጥሩ አመለካከት አለሽ። አሁንም ይሄን እየነገርኩ ያለው ስለዚህ ነው ዳጊ። ደግነት አይብዛ። ልክ እንዳየሆነ ውስጥ ምን ያህል ንጹህ እንደሆነ ያወቅኩት ለዚህ ነው ሁሌ የምጨነቀል። ዛሬች አጋጣሚ ተገኝታ እንዲህ ስላወራን በጣም ደስ ብሎኛል። በእውነት አመሰግናለሁ ማይ። ለኔ ተጨንቀሽ ይሄን ያህል እንደዚህ ስላወራሽኝ በጣም ደስ ብሎኛል። ካንቺም ወስዳችሁ በጣም ብዙ ነገሮች ያሉ ይመስለኛል። ምን ችግር አለው? አንድ ጣራ ውስጥ እየኖርንማ ይሄ ሊያሳስብ አይገባም። እኔ እናንተ ማለት እኮ ቤተሰቦች ነን። በእውነት እንደዚህ አይነት አስተሳሰብ ስላለሽ የምትገርሚ ሰው ነሽ። እኔ ደስ ብሎኛል። ለማንኛውም እንሂድ። እኔም እናንተን በማወቄ ስፔሻሊ ደግሞ አንተን በማወቄ እድለኛ ነኝ። ከምር ጥሩ ሰው ነህ። በላሽ ነው። አይዞሽ። በጣም የሚገርም አስተሳሰብ ነው ያለሽ። ማለት በቃ በዚህ ቡክል ረሳው እንዴ? ወይ መናዬ፣ እኛና እሷ በቃ በወሬ ተጠምደን እኮ አንቺን ረሳንሽ አይደል? ጎበዝ። እሺ ጀግና። እንደዚህ ስትሆኝልኝ እኮ ነው እኔ ደስ የሚለኝ።
መናዬ ትምህርት ቤት ምን እንደዚህ ጎበዙኝልኝ። እሺ አይገርምም? ግን እኔና አንቺ በቃ ጨዋታችንን ይዘን እኮ ልጅቷን ረሳናት። እየሰማችሁ ነበር እኮ አክስቴ። በነገራችን ላይ ልጅ ፈጣን ጭንቅላት ነው ያላት። አደራህን እንዳይበላሽባት ጠብቃቸው ያዟት። ጭንቅላት እቃ ነው እንደ አክስቴ የሚበላሽው እኮ። ምን አልኩ? ይሄው እንደምትሰማው ነው። የዋዛ እንዳልሆነችማ አውቃለሁ። እኔ ጠየቅኩሽና ምንድነው ማመልሽልኝ? አዎ ይበላሻል የኔ ቆንጆ። እንዴት ነው የሚበላሸው? ትምህርትሽን በደንብ ማትማሪ ከሆነ፣ ጸሎት ማታደርጊ ከሆነ፣ ታላላቆችሽን ማታከብሪ ከሆነ ጭንቅላትሽ የተበላሸ ነው ማለት ነው። እሺ ትምህርት ቤትም ጎበዝ ሆናለሁ። በጣም በትክክል እኮ ነው ያወራችልሽ የኔ ልጅ። የህይወት ስንቅሽ ነው የሚሆንሽ። ስንቅ ምንድነው አባዬ? አሁን አይደለም ስታድጊ ነው የሚገባሽ። በሉ እንግዲህ እሷም ትምህርት ቤት እንዳይረፍድባት ሌላ ጊዜ በሰፊ ተገናኝተን እናወራለን። እንዴ? አዎ በደንብ እንጮታለን። ግድ እኮ ነው። ከትምህርት ቤት ስመጣ ከአንቺ ጋር ጮታለሁ። በሽ መልካም ቀን ይሁንልሽ። ደግሞ ስለ ሁሉም ነገር አመሰግናለሁ። አረ የማመስገን ነው ዳጊ። እኔ ሳመሰግን እኮ ቀኑ ሙሉ አይበቃኝም። ባይሆን እሷም ትምህርት ቤት እንዳይረፍድባት በጊዜ ሄዱ። የኔ ቆንጆ። እሺ በቃ ቻው ቻው። ሰላም ነይ ልጄ። ቶሎ ቶሎ እንሂድ እሺ። ምስኪን ዳግም በጣም አፍቃሪ ልብ ነው ያለ። ትልቁ ድክመት ደግሞ የሴት ልጅ እንባ ነው። ያን ደግሞ በደንብ ነው ያወቅኩት። ቀስ እያልክ በፍቅር ወደ እኔም ትመጣለህ ማለት ነው።